ባልሽ የሚያምር ቤትና የሚያምር ምግብ ብቻ ሳይሆን የሚፈልገው አንቺም አምረሽ ቆንጆ ሆነሽ እንድትመጪ እንድትጠብቂ። ምክንያቱም ባሎች ይህንን ማየት ይፈልጋሉ። ስለዚህ እንግዲህ የቤት የእናትነት የሴትነት ኃላፊነት ብዙ እህቶቻችን ያጎብጣቸውና ራሳቸውን ጣል ያደርጋሉ። ይህ አግባብ አይደለም። ለራሳችን ጊዜ መስጠት ይገባል። እናትነት ደስ ይላል። ኃላፊነትን መወጣት በጣም ከምላችሁ በላይ እርካታ ይሰጣል። አሁን ዘመን አመጣኝ ዘመናዊነት እየመሰለን የቤት ስራን ወደ ጎን ጣል አድርጎ ውጭ ወጥቶ ጥፍር ተተክሎ ፀጉር ተሰርቶ ብቻ መዋል ሙያ ተደርጎ የሚወራበት አንዳንድ ነገሮችን እሰማለሁ። እግዚአብሔር እንዴት አድርጎ ነው ሴቶችን የፈጠረው ብዬ አንዳንድ ጊዜ ሳስብ ግርም ነው የሚለኝ። በቃ እንዳንደክም አድርጎ እንዳንሰለች አድርጎ በቃ ያሉብንን የቤትም የውጭም ኃላፊነት መሸከም የምንችልበትን ሰፊ ትከሻና ሰፊ ልብ ሰጥቶን ነው እግዚአብሔር የፈጠረን ብዬ አስባለሁ። ለዚህም ደግሞ እግዚአብሔር ይመስገን። ምክንያቱም አንደኛ ይደክመናል፣ ሲደክመን እንሰለቻለን፣ ስንሰለችን ደግሞ እንነጫነጫለን። ይሄ የሴቶች ባህሪ ነው አይደለ? እንደዛ የኔ ሄድ አንችልም። ስፔሻሊ እዚህ በውጭ ዓለም የምንኖር እናቶች እንደዚያ ሁሉን ነገር ፐርፌክት ማድረግ አንችልም። የምንችለውን ብቻ አድርገን ሰላም እንዴት አላችሁ የድል ቤተሰቦች? ዛሬ እንግዲህ እስቲ በተለይ የቤት ስራ የውጭ ስራ የምትሰሩ እህቶቼ ፀጉራችሁን ተቀቡ፣ ፊታችሁን ተንከባከቡ፣ ራሳችሁን ጠብቁ ሲባል ብዙ ጊዜ ወይ አንቺ የደላሽ በምን ጊዜ የቤቱ ኃላፊነት ይዞን እንዴት ሆነን ከስራው ጋር ምናምን ብለን ብዙ ጊዜ እናወራለን አይደለ? ግን እንዴት አድርገን የራሳችንንም መጠበቅ የቤት ኃላፊነታችንንም መወጣት እንዳለብን በዚህ ቪዲዮ እንግዲህ ራሴ እያደረኩት አሳያችኋለሁ። ይሄ ቪዲዮ ይጠቅማችኋል። ላይክ አድርጉ፣ ሼር አድርጉ፣ እስከ መጨረሻው ድረስ ተመልከቱት። ወዳችኋለሁ። ባይ ሴትነት እንግዲህ ብዙ ኃላፊነቶች ያሉበት ነው። በተለይ እናት ስንሆን ሚስት ስንሆን ከጠዋት ጀምሬ እንዳሳየሁሽ የዕለት ተዕለት ኑሯችን ውስጥ እነዚህና ሌሎች ኃላፊነቶች ይኖሩብናል። ዛሬ እኔ አንዱን ቀን ሙሉ ላሳየሁሽ እንጂ ሌሎችን በርካታ ኃላፊነቶች አሉብን። ውጭ ወተን የምንሰራው ማህበራዊ ኑሮ፣ ወተን ደግሞ ገበያ የምንሸማመተው፣ ሌሎችን በጣም ብዙ ኃላፊነቶች ከእናትነት ከሚስትነት ከሴትነት ጋር ተያይዞ የተሰጠን ኃላፊነት አለ። በተለይ እንደኛ ሀገር እንደ ኢትዮጵያ እንደ ባህላችን እናት የልጆች የቤተሰብ ኃላፊ ናትና እንግዲህ ብዙ በርካታ ኃላፊነቶች ትከሻዋ ላይ ይወድቃሉ። ነገር ግን እነዚህ ኃላፊነቶች ሊያጎብጡን አይገባም። ራሳችንን ሊያስጥለን አይገባም። ኃላፊነቶቻችንን በሰዓት ከፋፍለን በእቅድ አድርገን ሰዓታችንን ከፋፍለን በአግባቡ ከተጠቀምን መወጣት እንችላለን። ዛሬ ለምሳሌ እኔ ቤቴን የማጸዳበት ምግብ ኩክ የማደርግበት ቀን ስለሆነ ነው ከእናንተ ጋር ይሄንን ሼር ያደረኩት። ስለዚህ ልብስ ማጠቡ፣ ወጥቶ ሾፒንግ መሄዱ፣ ሌሎች ኃላፊነቶች ደግሞ እንዲሁ እስኬጁል አውጥታችሁ በወጣለት ሰዓት መሰረት በአግባቡ ከተጠቀማችሁ ሁሉ ማምረት ትችላላችሁ። እና እንደምታይ ዛሬ ደግሞ እንደዚህ አስቀያሚ ሆኛለሁ። ለምን መሰለሽ? የቤቴን ስራ እየሰራሁ ጎን ለጎን ደግሞ ራሴንም ቴኬር እያደረግኩ ነው። እንግዲህ የቤት የእናትነት የሴትነት ኃላፊነት ብዙ እህቶቻችን ያጎብጣቸውና ራሳቸውን ጣል ያደርጋሉ። ይህ አግባብ አይደለም። ለራሳችን ጊዜ መስጠት ይገባል። ስለዚህ እንደዚህ እኔ ውህድ ፀጉሬን ተቀብቼ ፊቴንም ተልባይን ተቀብቼ ነው ቅድም ጀምሮ ስሰራራ የነበረውን ስራዎችን እየሰራ የነበርኩት። አሁን ደግሞ ገብቼ እጥብጥብልና ደግሞ ሌላ
ሴት እናትነት ገጽታን ይዛሉ። ልጆቻችን ንጹህ ስንሆን፣ ባሎቻችን ቆንጆ ሆነን ንጹህ ሆነን ስንጠብቃቸውም ይወዳሉ። ምግቡ ሲዘጋጅና ቤቱ ሲዘጋጅ ብቻ አይደለም። ስለዚህ ምግቡን አዘጋጅተሽ ቤቱን አዘጋጅተሽ ራስሽን እንዳትረሽ፣ ቅድሚያ ለራስሽ ስጪ። እሺ የኔ ቆንጆ። ስለዚህ የኔ ልምድ ይሄን ይመስላል። ዛሬ እንደዚህ አብረን እንድንውል ነው። እናትነት ደስ ይላል። ኃላፊነትን መወጣት በጣም ከምላችሁ በላይ እርካታ ይሰጣል። አሁን ዘመን አመጣኝ ዘመናዊነት እየመሰለን የቤት ስራን ወደ ጎን ጣል አድርጎ ውጭ ወጥቶ ጥፍር ተተክሎ ፀጉር ተሰርቶ ብቻ መዋል ሙያ ተደርጎ የሚወራበት አንዳንድ ነገሮችን እሰማለሁ። ቆንጆ ነው፣ መዝናናት ቆንጆ ነው፣ ራስን ቴኬር ማድረግ ቆንጆ ነው። የቤት ኃላፊነትን ደግሞ በአግባቡ ስንወጣ መልካም ነው። ምክንያቱም ያቺ ልባምና ትጉ ሴት በምሳሌ ላይ የተቀመጠችው ምሳሌ 31 ልባምን ሴት ማን ያገኛታል የተባለችውን ሴት ሙሉ ምዕራፉን ገብታችሁ ስታጠኑት ያቺ ልባም ሴት በሌሊት ተነስታ ለቤቷ ለሰራተኞቿ ምግቧን ትሰጣቸዋለች አይደለም። እንደገና ደግሞ በበጋ ወቅት ለክረምት የሚሆን ምግብን ታከማቻለች። ጠንካራ ሰራተኛ ናት። በእጇ የሚለብሱትን በብርድ ወቅት የሚለብሱትን ፈትል ሁሉ ትሰራለች። ስለዚህ ልባም ሴት፣ ቆንጆ ሴት፣ ጠንካራ ሴት የቤቷንም ኃላፊነት የምትወጣ ራሷን ቴኬር የምታደርግ ናት። ደግሞ የውጭው ስራ ኃላፊነት ይጠብቀኛል፣ ባሌ ልጆቼ ደግሞ የሚመጡበት ሰዓት ስለሆነ ጥብጥብ ብዬ በሌላ ገጽታ ካፍታ ሰዓት በኋላ እንገናኛለን። ወዳችኋለሁ። የድል ቤትን ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር እንዴት አድርጎ ነው ሴቶችን የፈጠረው ብዬ አንዳንድ ጊዜ ሳስብ ግርም ነው የሚለኝ። በቃ እንዳንደክም አድርጎ እንዳንሰለች አድርጎ በቃ ያሉብንን የቤትም የውጭም ኃላፊነት መሸከም የምንችልበትን ሰፊ ትከሻና ሰፊ ልብ ሰጥቶን ነው እግዚአብሔር የፈጠረን ብዬ አስባለሁ። ለዚህም ደግሞ እግዚአብሔር ይመስገን። ምክንያቱም ከምንችለው በላይ የማይሰጠን አምላክ ስላለ በቃ የሆነ ነገር ሲሰጠን ይህንን ጸጋ አብሮ ስለሰጠን ማለት ነው። እንግዲህ ዛሬ አብረን ነው አይደል የዋልነው። ቅድም እያያችሁ እንደነበራችሁት ቤት ማጽዳቱ፣ ምግብ መስራቱ፣ ቤት ቴኬር ማድረጉ፣ ሚስትነት፣ እናትነት የሚባለው ነገር ውስጥ በጣም ሰፊ ኃላፊነት አለ። የማይቆም ደግሞ ዴይ ቱ ዴይ በቃ በየቀኑ ኃላፊነታችን እየጨመረ እንጂ እየቀነሰ የማይሄድ ኃላፊነት አለብን። ግን ከዚህ ኃላፊነቶቻችንን እንዴት እንደምንወጣ ደግሞ እግዚአብሔር ጸጋ ሰጥቶናል። እኛም ደግሞ ብልህ ሆነ ልንማር ይገባናል። እንግዲህ ቀደም ሲል እንዳሳየኋችሁ ራሳችንን ቴኬር ማድረግ የሚገባናል ማለት ነው። ስለዚህ ይሄን ቪዲዮ እየተመለከትሽ ያለሽ እህቴ ቤትም የምትሰሪ ሁኚ፣ ከቤትም ውጭ የምትሰሪ ሁኚ፣ ግን የቤት ውስጥ ኃላፊነት ያው ይመለከተናል አይደለ? ስለዚህ እንዴት አድርገን ነው በተለይ ባላንስ አድርገን ራሳችንንም ሳንጎዳ ቤተሰባችንንም ሳንጎዳ ኃላፊነቱንም ሳንተወው ሙሉ በሙሉ ባላንስ አድርገን ራሳችንን ጠብቀን እንዴት ማስኬድ እንችላለን የሚለውን በዚህ ቪዲዮ መጨረሻ ላይ በተቻለ መጠን ሼር አድርጋችኋለሁ። ዋና ፖይንቶችን አነሳላችኋለሁ። አንደኛ ፕላን አድርጎ መንቀሳቀስ ነው። በጣም ታይም ማኔጅመንታችንን የሰዓት አጠቃቀማችንን በአግባቡ እንድንጠቀም ከሚረዳን ነገር አንዱ ፕላን ነው፣ እቅድ ማድረግ ነው። ምክንያቱም የቤቱ ስራ በአንድ ጊዜ ሁሉን ነገር ማድረግ አንችልም። ሾፒንግም ሄደን ቤትም ምግብም ኩክ አድርገን ቤትም አጽድተን ሌሎች ልብስ ማጠብ ሊሆን ይችላል፣ ልጆቻችንን ማጠብ ሊሆን ይችላል። ሌሎች ኃላፊነቶችንም አንድ ላይ አለማግበስበስ ነው። ምክንያቱም አንድ ላይ እምቃርገን ከያዝን አንደኛ ይደክመናል። ሲደክመን እንሰለቻለን፣ ስንሰለችን ደግሞ እንነጫነጫለን። ይሄ የሴቶች ባህሪ ነው አይደለ? ስለዚህ አንድ ላይ አለማድረግ እቅድ አውጥተን ዛሬ ኩክ እና ቤት የምናደርግ ከሆነ ወይም ኩክ በቃ በደንብ ኩክ ሳምንት እናደርጋለን ብለን ካሰብን እንደዛ ማድረግ ነው። ቅድም እንዳሳየኋችሁ ኦልሬዲ ለ1-3 ቀን የሚሆን ስለሰራው እንጂ በደንብ ደግሞ ሰፋ አድርገን ቁርስም ሌሎች ነገሮችን በደንብ ኩክ ስናደርግ ደግሞ በደንብ ኩክ ብቻ ራሱን ችሎ ይሆናል ማለት ነው። ከዛ ቤት ማጽዳት ደግሞ ራሱን ችሎ ባኞ ቤቶቹን ማጽዳት፣ ቤድሩሞቹን ማጽዳት፣ ውጭውን ማጽዳት፣ እነዚህ ደግሞ ራሱን የቻለ ሰፊ ቫኪዩም ማድረግ፣ እነዚህ በተለይ በደንብ የምናጸዳቅን ደግሞ ራሱን የቻለ ፕላን ማድረግ። ስለዚህ በፕላን መንቀሳቀስ፣ በዚህ ቀን ይሄን አድርጋለሁ፣ በዚህ ቀን ሾፒንግ አድርጋለሁ፣ በዚህ ቀን ራሴን ቴኬር አድርጋለሁ ብለን እያንዳንዱን ነገር ፕላን አድርገን ማድረግ ነው። ከዛ በኋላ ፕላናችን ደግሞ በታይም መነሸንሸን፣ በሰዓት መከፋፈል ማለት ነው። ምክንያቱም ያለምን ይረዳናል፣ ሰዓታችንን በአግባቡ እንድንጠቀም ይረዳናል። ሳናስበው ሶሻል ሚዲያ ላይ ቁጭ ብለን ሰዓታችን አይሄድም። ሳናስበው ያላሰብነው ስልክ ስናወራ ሰዓታችንን አንጨርሽም። ምክንያቱም ፕላን አለን፣ በዛ መሰረት ደግሞ ሰዓት አለን። ስለዚህ ለምሳሌ ከ3 እስከ 4 ይሄን አደርጋለሁ ወይም ከ9 እስከ 10 ይሄን አደርጋለሁ ብለን ካቀድን በዛ ታይም ማኔጅመንት መሰረት መጓዝ
አንድ ጉዳይ ነው። ሌላው እንግዲህ ከዚህ ከፕላን ከማድረግ ታይማችንን ከፋፍለን ከመጠቀም ጎን ለጎን ደግሞ ስራዎችን ማቅለል በተቻለ መጠን። በተለይ ለምሳሌ የአበሻ ምግብ በጣም ብዙ ጊዜ ይወስዳል አይደለ? ስለዚህ አንዱን ቀን ፍሪ የሆንን ቀን ምንም ሌሎች ኃላፊነቶች የሌሉብን ቀን ሽንኩርቱን አብስለን ቁሌት አድርገን ማስቀመጥ ሊሆን ይችላል። ሌሎችም እነዚህ ሊጠቅሙን የሚችሉ እንጀራ ለሳምንት አንድ ጊዜ ጋግረን ማስቀመጥ ይሆናል። ምክንያቱም እዚህ ሀገር መብራቱ አይጠፋም፣ ፍሪጅም ሁል ጊዜም አለ። ስለዚህ ይሄንን ሜትር መጠቀም እንችላለን ማለት ነው። ስለዚህ ስራዎችን ማቅለል ማለት ነው። ነጭ ሽንኩርት ፈጭተን አንድ ጊዜ ማስቀመጥ፣ ቅመማ ቅመሞችን ፈጭተን አንድ ጊዜ ማስቀመጥ፣ እነዚህ ስራዎችን ከስር ከስር እንድንቀንስ ይረዳናል። ስለዚህ ይህንን ስራዎችን ከስር ከስር መቀነስም አንዱ ሜካኒዝም ነው። ሌላው እንግዲህ የምንችለውን ብቻ መስራት ነው። ከምንችለው በላይ አንጣጣም። ምክንያቱም በጣም ፐርፌክሽን ለማምጣት እንሞክራለን። አሁን በጣም ብዙ እህቶቼ ኢንፎርማሊም ስናወራ በቃ የሆነ ምንጣፉ ላይ ጠብ ያለ ቆሻሻ ማየት አይፈልጉም። ቤታቸው ውስጥ ትላንት የተበላው ዛሬ እንዲደገም አይፈልጉም። በጣም ፐርፌክሽን። እንደዛ የኔ እህት አንችልም። ስፔሻሊ እዚህ በውጭ ዓለም የምንኖር እናቶች እንደዚያ ሁሉን ነገር ፐርፌክት ማድረግ አንችልም። የምንችለውን ብቻ አድርገን ሲደክመን ማቆም። ምክንያቱም በቃ ሰውነታችንን ማዳመጥ ከደከመን ኢትስ ኦኬ እናቆመውና ከዛ በኋላ አረፍ ብለን ደግሞ እንደገና ሌላ ጊዜ ላይ ሌላ ሰዓት ወስደን ማድረግ እንችላለን። እና ስለዚህ በጣም ፐርፌክሽን አንፈልግ። በቃ የቻልነውን ያህል ሰርተን ሲደክመን ነው እዚህ ጋር ይበቃል ብለን ወደ ሌላ ጉዳዮቻችን ወይም ማረፍ ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ወደ ሌላ ጉዳዮቻችን ማስኬድ እንችላለን ማለት ነው። ስለዚህ በጣም ኤነርጂያችን እስክንጨርስና እስኪሰለቸን ድረስ አንሆን። ምክንያቱም ቁጡ እንሆናለን፣ ኃይለኞች እንሆናለን፣ ተነጫናጭ እንሆናለን። ለባህላችን ለልጆቻችን ደስታ መስጠት አንችልም እና እንደዛ አለማድረግ ማለት ነው። እነዚህ ፖይንቶች ከጠቀሟችሁ እኔ የምጠቀምበት ነው። ሌላው ቅድም እንዳሳየኋችሁ ራሳችንንም አብረን መጠበቅ ይገባናል። ብዙ እህቶች ፀጉርሽን ውህድ ተቀቢ፣ ፊትሽን ውህድ ተቀቢ፣ የታለን ጊዜ በምን ጊዜ አንቺ የደላሽ በምን ጊዜ ይሉኛል ማለት ነው። ግን ጊዜ አለ። ለምሳሌ እኔ ቅድም እያሳየኋችሁ ውህዴን ተቀባውን በጠዋት ተነስቼ ኦልሬዲ አቮካዶ፣ ሙዝ ምናምን ቤት ውስጥ ያለ ነገር ፈጨው እዛችሁ ደግሞ ኩክ እያደረኩኝ ተልባዬን አፈላውኝና የተልባዬን ውሃ ከቫይታሚን ኢ ጋር ቀላቅዬ ፊቴን ተቀባው። ስለዚህ እሱን ሻሻ ስሬ የቤቴን ስራ እየሰራው ወደዚህ ወደዛ ያ በዛውም እሱ እንደ ስቲም እየቀለጠን ይኸውና አሁን ታጥቢው ደግሞ ይኸውና እንደገና ለመዘገጃጀት ይሆናል ማለት። ስለዚህ ራስሽን አትጣይ፣ ራስሽን አትታይ። በቃ ማንም የለሽም እና ለራስሽ ጊዜ ስጪ። ራስሽን ለመጠበቅ ጊዜ የለኝም አትበይ። በቃ ባልሽ ጊዜ የቤቱንም ስራ እየሰራሽ ጎን ለጎን ራስሽንም ቴክ ኬር አድርጊ። የኔ ቆንጆ እህት ባልሽ የሚያምር ቤትና የሚያምር ምግብ ብቻ ሳይሆን የሚፈልገው አንቺም አምረሽ ቆንጆ ሆነሽ እንድትመጪ እንድትጠብቂ። ምክንያቱም ባሎች ይህንን ማየት ይፈልጋሉ። ስለዚህ አንቺም ደግሞ ለራስሽ ሰውነትሽ ራሴ ጽድት ብለሽ ደግሞ ቤትሽ ውስጥ ብትቀመጪ ጥሩ ነው። ቤትም የምትውይ እናት ብትሆኚ ስራሽን ከሆነ ሰዓት በኋላ ገታ አድርገሽ ባያልቅ የቤት ስራ አያልቅ ባይዘቤ እህቶቼ ባያልቅ ቆም አድርገን በቃ የሰራችሁት ይበቃል ደግሞ ለነገ ታሳድሩትና ከዛ በኋላ ራሳችሁን ቴኬር ደግሞ 30 ደቂቃ ብትሆን የምታዝናናችሁን ነገር ይኸው እንደዚህ ሶሻል ሚዲያ መስራት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ዋቴቨር የሚያዝናናችሁን ነገር አድርጉ። ምክንያቱም እናትነት ሚስትነት ቅድም እንዳልኳችሁ ሰፊ ኃላፊነት ነውና ያንን ኃላፊነት በደስታ